ስላለ ምንም ናዲ ሽምግልና መተሽ ነው ናዲ በስነ ስርዓት መነጋገር ይቻላል። የሷን ሳይድ ለዚህ ነው እንደዚህ ያልኩት እንደዚህ ማድረግ ትችል ነበር ለዚህ ነው የከፋኝ ብላ ብትናገር ሜቢ ቅድም በጣም ሲስ ጉዳዩን ብረዳው ብዬ ተመኘኝ እኮ አሁን እኮ እኔ ክርስቶስን አላወኩም እኮ አሁን እኮ ስገባ እኮ ኮሜንት ላይ እየተጨፈጨፈ ነው ሲባል ኧረ በለው አይ በለው እሱኑ ለነገሩ እዚህ አምጥቶ ይሄን ነገር ይጀመረው አኔ ከታች ኮሜንት ላይ ራስ አንድ ሰው ምን እንደሚታወቃለህ ይበል ራስ እንዳመጣው ራስ ተወጥልኛል ያዳማል አደገኛ መድረክ እኮ ነው የሰጠው አንተ ሲጀመር እሺ ግን ችግር የለውም እስቲ ላይ አሁን አንተ ከዶክተር ፌቨን የምትባወራው ጋር ምናምን ጥሩ ግንኙነት ምናምን ያለ ይመስለኛል ከበፊትም በማለት ከበፊት ስለ ከዚህ አሁን እንግዲህ ከነዚህ ቀናት ምናምን በፊት እንደዛ ነገር መሰለኝ አረ ጧት ራሱ አውርተናል እኮ ጧት ራሱ በእንግዲህ ወደ ላይቭ ልገባ ነው ብዬ ነው ላይቭ የገባሁት እንዴ ኦኬ ጭራሽ ውስጥም ተዋራላችሁ ጥሩ ነው እኔ የነ ሰዓት ላይ ፌሚኒስት ሆነ እንዳመጣብን እንጂ ሌላው ቀላል አይ ግን ስቀልድ ነው አሁን ምንድነው ምን ተደረኩኝ ነው የምትለው ቆይ ናዲ ትንገረን እስቲ የሷን ሐሳብ እስቲ ናዲ ምን ተደረኩ ነው የምትለው አጠር አድርገሽ እሺ መሽቷል ኦሬዲ በጣም 5 ሰዓት ከምናምን እሺ ራሷ ብታወራበት ደስ ይለኝ ነበር እሷ እዚሁ ስላለች ማለት ነው ቀድምም እሷ በሌለችበት ዊዛውት ኮንቴክስት ስለሆነ የተወሰደው ኮሜንቱ አሁንም ፌር የሚሆነው አለች አስገባለች ዋና የራሴን ሳይድ ላስረዳ አለቻው የራሴን ሳይድ ላስረዳ ስትል ኖ አንቺን አላስገባም ተብሎ ነው እንትን ፖለቲካ ሲሰራ የነበረውና አሁን እሷም ራሷን ማስረዳት ትችላለች አለች ዶክተር ፌቡ ካለሽ ግቢና ብትናገሪ ጥሩ ነው ቅድም እንደዛ ከተባለ ፕሮባብሊ ሊሆን የሚችለው ምንድነው ፌሚኒዝም ላይ የተወራ ስለነበረ አሁን እዚህ ቤት ውስጥ ደግሞ ፌሚኒዝምን እንዴት ነው የምናየው ሁሌም ቢሆን በሃይማኖት መነጽር ነው የምናየው ማለት በክርስትና መነጽር ማለት ነው እና በክርስትና መነጽር ስለሆነ የምናየው ከክርስትና አንፃር እየተወያየን ስለነበረ ወይም እየተወያዩ ስለነበረ እነሲስ እሷ ደግሞ እንደተባሉም ኤቲስት ከሆነች ማለት ምንም ሐሳቡም ሊኖራት አይችልም ማለት እዚህ ጋር ምን የተሳሳብ ሊሰጥ ይችላል ለዛ ይሆናል ክርስቲያኖች ነገር ሰሩት እያለ ኦሬዲ እሷ ፌሚኒስት ኤቲስት እንደሆነች እየታወቀ እሷን በዛ ቅድም ማስገባበት ምክንያት ምንም ፌር ሆኖ አልታየኝም እኔ ራሱ ግን አሁን ካለች መግባት ይችላል አሁን ዝም ብላ ሐሳቡን ገቢ ጥሩ ነው ግን ሐሳቡን አይደለም አኪ ሐሳቡ ላይ አይደለም ፌቡ የከፋት አሁን ሐሳቡ ስለተነሳ ምናምን አይደለም ችግሩ ምንድነው አሁን ቅድም ሲሶ የራሱን ፖይንት የሚፈልገውን ፖይንት ሜክ ሊያደርግባት መጠቀሙ ነው መጠቀሙ ኢትሶኬ ይጠቀማት አዎ እንዴት አድርጎ ጥሩ ነው እሱ መጀመሪያ ሊያስተላልፍ የፈለገው መልእክት ምንድነው ራዲካል ፌሚኒዝም እና ክርስቲያን ፌሚኒዝም አንድ ላይ ሊሰሩ አይችሉም ብሎ እሱን ፖይንት ፕሩቭ ማድረግ ፈለገ ከሱን የተነሳውን ቅድም ከሲሶም የተረዳውት እሱን ፕሩቭ ለማድረግ ምን ማድረግ ነበረበት ራዲካል ፌሚኒስቶች በዚህ መልኩ ሃይማኖትን ያጠለሻሉ ለዚህ ምሳሌዋ ደግሞ ይሃው ኮሜንት ላይ እንደዚህ ብላ ኮሜንት ጽፋለች አለ ኮሜንቱን አወጣና አዎ እንደዚህ ኮሜንት ጽፋለች ስለዚህ ይሄ እምነትን የሚያጠለሽ ነው ሶ አንቺ ጥያቄው ወዳኔ ነው ፖይንት የተደረገው አንቺ እንደዚህ ሃይማኖትሽን ከሚያጠለሽ ሰው ጋር እንዴት አብረሽ ትሰሪያለሽ ነው የሱ ፖይንቱ ሶ እንደዛ ነው የተጀመረው ማለት ነው ማላቀ የነበረው ደግሞ ተዋት እንደዚህ ቢባል ታደርጉ ይሄ ስቴትመንት ላይ ችግር አለ ወይ ምን ችግር እንዳለው ልንገርህ ችግሩ ምን እንደሆነ ከዛ በኋላ እሷ እኔ ኮሜንቱን ትላንት ላይቭ ላይ እኔ ቤት ላይቭ ላይ ኮሜንት የተደረገ ኮሜንት ነው ከምን ኮንቴክስት እንዳለችው ለምን እንዳለችው አላቅም ኮሜንቱ ስፔሲፊካሊ ምንድነው የሚለው ኢየሱስ በሴቶች ሴቶች በገንዘባቸው ያገለግሉት ነበር እንደዛ አይነት ነው ኮሜንቱና እሷ እሺ እኔ አላቅም ነበር እሱ ችግር የለውም ግን እሷ ምን ስትል ነበር አስገባኝና የኔን ነገር ላስረዳ ልናገር ለምን እንደዛ እንዳለች ማስረዳት ፈልጋ አስገባኝ ስትለው ነው አንቺን እኔ ማስገባት እያልኩት ነበር እሷንሽ ለተናገረችው ነገር ኃላፊነት የምትወስደው ስለዚህ ራሷን ታስረዳ ብዬ ስጠይቀው ነው አንቺን አላስገባሽም ማለት ነው ራሷን ዲፌንድ ማድረግ በማትችልበት ኮንቴክስቱ መናገር በማትችልበት
እሷን ከልክሎ የራሱን አሁን ወልሽ ለምሳሌ ኮሜንቱን አሁንም ደጋግሜ ላንብበው በጣም ማምንበት ኮሜንት ስለሆነ ትክክል አይደለም ብዬ ስለሆነ ይኸውልህ ኮሜንቱን ይኸው ባታነበው ይሻላል። ሲሲ እኛ ብናነበው ይሻላል። አንድ ጊዜ አላወራም። አንድ ሶስና አንድ እና አሁን እሷን ነው እኔ እጄ ይቅርታ የምጠይቀው ማለት ነው። እሱ ብቻ አይደለም ሲሲ አንድ ያስጨርሱኝ ጨርሼ እኔ ቁጭ ብዬ አዳምጣለሁ። አኪ እሱ ብቻ ስላልሆነ ነው። አንዴ ጨርሼ እንትን ልበል ብዬ ይሁን እንደዚህ ቆይ ሲሳት ምንድነው ሌላ ደግሞ ምንድነው ሲሶና ዶክተር ፌቡ ይተዋወቃሉ። ጥሩ ኮሚኒኬሽን አላቸው። ሜሴጅ ይቀያየራሉ። ዛሬ ጠዋት ደግሞ እዚህ ላይቭ ላይ ከመግባቱ በፊት አውርተዋል። በሰላም ነው ያወሩት። በቃ አሁን እኔ ምን እንዳወሩ አላውቅም፣ ግን አውርተን አለች። አሁን በቃ ላይቭ ልግባ፣ እሱም አምኗል፣ ይሄን ተቀብሏል። ላይቭ ልግባ ብሎ በሰላም ተለያየን። ከዛ በኋላ ትንሽ ቆይቼ ስገባ የኔን ፎቶ ለጥፎ እንደዚህ እያደረገ ነው። ምን ማድረግ ይችል ነበር ሲሶ? እውነት ይሄ ነገር ካሳሰበው አይዲያው ካሳሰበው ፎቶዋንና ስሟን አጥፍቶ ኮመንቱን ብቻ ማሳየት ይችል ነበር። በቃል መናገር ይችል ነበር። ጥሩ ኮሚኒኬሽን ስላላቸው በውስጥም መጠየቅ ይችል ነበር። ፌቡ ይሄ ነገር ቅር ብሎኛል፣ እንዴት እንደዚህ ተናገርሽ ማለት ይችል ነበር፣ ቅልቦና ቢኖረው ማለት ነው። ምክንያቱም ዛሬ ይሄ ነገር አውት ኦፍ ኮንቴክስት ተወስዶ ልጅቷ ራሷን ማስረዳት በማትችልበት ሁኔታ በጣም ብዙ ላይቦች ተከፍተው ሃይማኖታችንን ነካች እስከነ ቤተሰቦቿ መጨረስ ነው፣ እንደዚህ አይነት እርምጃ እንወስዳለን ብለው ፐርሰናል አታክ እስኪያደርጓት ድረስ ነው የተደረገውና ከነሱ ካላቸው ኮሚኒኬሽን ከጓደኝነታቸው ተነስቼ ይሄ ነገር ልክ አይደለም። አዚ ክርስቲያንም እንደዚህ አይደረግም፣ እኔም አላደርግም፣ ክርስቲያኒቲንም አይወክልም። እንደዚህ አይነት ሰው መጥቷል። እኔ ክርስቲያን ነኝ ክርስትናዬን አትንኩብኝ ቢል ማን ይሰማዋል? ጓደኛው ነች፣ ጥሩ ይነጋገራሉ። እሷ እኮ ክርስቶስን ነው እንጂ እንደዚህ ያለችው ሲሳይን አይደለም። ስለዚህ ሲሳይ ጓደኝነቱ ሊበልጥበት አይችልም። ኦር ደግሞ ቤተሰብን ብትሆን ሊሰማት ማናገር ይችል ነበረ። ሶስና በውስጥ ማናገር ይችል ነበር። ፎቶዋንና ስሟን ሶስና ፎቶዋንና ስሟን አንዴ ናዲም ሶሲም አንዴ እኔ ነኝ የሚዩት ያደረኳቸው። አንዴ ቆይ እንትን እንዳይል ትንሽ እንዳይበጠበጥ በጣም ይቅርታ አድርጉልኝ ሁለታችሁም። ሶሲም ይቅርታ፣ ናዲም ይቅርታ። እኔ ነኝ የሚዩት ያደረኳችሁ። አሁን ሲስ ካለው ቅርበት አንጻር ምናምን በውስጥ የሆነ ነገር ቢላት ምናምን እሱ እንግዲህ አንድ ራሱን ይቻላል፣ አንድ መንገድ ሊሆን ይችላል። ግን ይሄ ነገር ፐብሊክ ነው ራሱ። ይሄ ኮመንት በውስጥ ለሲስ የተላከለት ሳይሆን ምንድነው በአደባባይ ኦኬ፣ ጭራሽ ገስት ላይ ሆና ነው ከታችም እየጻፈች ያለችው። ከላይ ገስት ላይ ቁጭ ብላ ከታች ደግሞ ኮመንት ላይ ነው ይሄንን የጻፈችው አይደል? እና እሱ ይሄ በጣም አደገኛ ነው። ሲስ ይሄንን ነገር ካሳየ እርግጠኛ ነኝ በጥላቻ ሊሆን አይችልም፣ አውቀዋለሁ። ኦኬ ሄድሽ ራሷን የወጣችው ራሷ ናት የወጣችው። አኬ የሚገርም ነገር በኮሜንት ብቻ አይደለም፣ እኔ ቮይሱ ራሱ አለኝ እንደዛ ሲሲ አሰርዛውን ራሷ ከሆነ የወጣችው። አሁን ዝም ብሎ እንደዚህ ለማድረግ እየሞከሩ ከሆነ ዝም ብሎ እየመጡ ብቻ የሆነ ፖይንት ሜክ አድርገው ለመውጣት እየሞከሩ ከሆነ ወይ አትግቡ። እንደዚህ ለማድረግ ከሆነ የምትመጡት ማለት ነው። ሰው ሲያወራ ቁጭ ብላችሁ ስሙ። ኤኒዌይስ ዋናው ነገር እዚህ ጋር እሺ፣ ቪዲዮ እየታየ ነው። ያንተ ቪዲዮ ነው የሚታየው ምንድን ነው ሲስ? ኦኬ ካሜራውን ያዘው። እሺ ለማንኛውም ያው እዚሁ ላይ ላለው ሰው ብቻ የተወሰነ ነገር ለማለት ያህል አሁን እንደዚህ ያለ ነገር ላይ አሁን ሲስም ቢቃወም እርግጠኛ ነኝ ሲስ አሁን ምንድነው ቆንጂት ላይ ጥላቻ ኖሮት ምናምን እንደማይሆን ግልጽ ነው። ገና ለገና እንደዚህ ነገር ጻፈች ተብሎ ደግሞ ማንም ሰው እንገርልሻለን ወደዛ ወደዚህ ምናምን ይሄ ነው ቤተሰብ ላይ ምን መጣል ማለት የሚል እኔ ያለ አይመስለኝም። ብቻ ምንም ሆነ ምን ሰው ስሜታዊ ሆኖ ሊናገር ይችላል። ምናልባት አናውቅም፣ ያው እየደመደምኩኝም አይደለም። ግን ይሄ ግን አደገኛ ነው። በቃ አለቀ። ይሄው በቃ ፍሬካ አንዴ ሶሲ የሚዩት አድርጊው እንትን እያለ እያስተጋባ ነው ሊሳውራ ምንድነው? እንደነዚህ አይነት ነገር የሚያራምዱ ሰዎች ይሄው ፍሬያቸው ተብሎ የሚታይበት ነው። በቃ አለቀ። እሱን ነው እያሳየን ያለው። አሁን ሲስም ይሄንን ካሳየ እሱን ነው ያሳየው። ከልጅቷ ጋር ሊቀራረብ ይችላል ምናምን ነገር፣ ግን እንደ ክርስቲያን ግን እንደዚህ ብሎ ከሚናገር ሰው ጋር ግን ህብረት ሊኖረን አይችልም ነው እየተባለ ያለው። በቃ አለቀ። እኔ እቺ ሲጀመር እንደዚህ አይነት ሰውን በእንደዚህ አይነት ጉዳይ ላይ ዲፌንድ አድርጎ የሚመጣ ሰው እሱም በጣም አደገኛ ነው።
አደገኛ ነውና እንዴት እየታየ እንደሆነ አላውቅም እንዴት እየቀለለብን እንደሆነ ማለት ነው ሁሉም ነገር እንዴት እኔ ሰው ኢየሱስ ላይ እንደዚህ በቀላሉ መቀለድ ከቻለ በጣም ርቀን ሄደናል ማለት ነው ክርስቶስን በስመ አብ እንዴ እና በጣም አስቸጋሪ ነው ማለት ኖርማል አሁን ሌላ አይነት ሰው ቢኮን እሺ እንደዚህ ሙቭመንት ውስጥ ከኦርቶዶክሶች ጋርም ከፕሮቴስታንቱ ጋርም አብሬ እሰራለሁ የሚል ሰው ይሄንን ከጻፈ ንቀቱ አብሮት ምንድነው ከርሷ ጋር አብረው ለሚሰሩት ኦርቶዶክስና ፕሮቴስታንት እንግዲህ በትምህርት ተጥቅስ ውስጥ አድርገን ፌሚኒስቶች እንበላቸውና ለነሱም ይሄ አደገኛ ንቀት እኮ ነው ቢያንስ እንዴት አታከብረላቸው በዙሪያ ላሉ ኦርቶዶክስና ፕሮቴስታንት ፌሚኒስቶች አሁን ካሉ ማለት ነው እንግዲህ ኦርቶዶክስና ፕሮቴስታንት ብሎ ደግሞ ፌሚኒስት ካለ ባይኖር ጥሩ ነው ግን ካለ ራሱ ማለት ነው ቢያንስ ለነሱ እንዴት አልተጠነቀቀችም ያስብላልና አደገኛ ነው ጭራሽ ሲስ ደግሞ ሌላ ድምጽም አለ ምናምንም ይያለ ስለሆነ ይቅርታ የሚጠይቀው ሲስ አይደለም እህታችን በአደባባይ ይቅርታ መጠየቅ ያለባትም እሷ ናት ኢየሱስ ላይ ለተናገረችው ነገር ይቅርታ መጠየቅ ያለባት እኔን ተጠቅሞብኛል ይቅርታ ይጠይቅ ትላለች እንዴ እሷ ኢየሱስን ተናግራ ይል እንዴ እሷ ኢየሱስ ላይ ለተናገረችው ነገር ይቅርታ ጠይቅ እንጂ አትሊስት በዙሪያ ያሉ ክርስቲያኑ እህቶችን ሄዳ ይቅርታ መጠየቅ ያለባት እሷ ናት በጣም እኔ ይገርመኛል አንዳንድ ጊዜ እንዴት አይነት ነገር ውስጥ እንዳለን ክርስቶስን በስመ ይቅርታ ጠይቁኝ አረ እንዴ ተሳድበውም ደግሞ አረ እንደዚህ እየተባለው ነው ሲባል ነው ይቅርታ ይጠይቁኝ አረ በጣም የሚገርመው ጌታ ነው በስመ ይሄ ነገር ግን ተዋለበት ዛሬ አዚዙ እና ምን አልሽኝ አባና ምን አልሽኝ አቂያችን እንደውም እኛን ይቅርታ ይጠይቀን ይሄን ሁሉ ጎትቶ ያመጣብን ሲስ ነው ይቅርታ ጠይቀን እንደውም የምር እንደውም ጠይቀን እኔ የምር ይሄን ነገር ይቅርታ ለመጠየቅም ካለብኝ ሰው ሁሉም እንደሚይባል እንኳን የእጅን ያገኘከው እንዴ አንድ ሲስ ብዙ ሰው ጠፋ ራሱ እኮ አንድ የሚያዝንልኝ ሰው ይበል አልሰማ ብለህን ነው እንዴ ወጥረው ለስምንት ዋጭረው ነው ያባረሩ እንዴ እኔ እኮ አሁንም ባገኝ እኮ ነገ ጠዋት እጠቀማለሁ አልኳት እኮ ነገ ጠዋት አሁንም ባገኘ ከእንደዚህ አይነት ሰዎች ራቁ ብዬ እጠቀማለሁ ለዚህ ደግሞ ይቅርታ አልጠይቅም እንዴ ሰው ጎሄድ ሲሲ ምንድነው መሰለህ አሁን ለኛ ሀገር ነው ይሄ ብርቅ የሆነው እንደዚህ እንደ አዲስ ኢንተርቴን እየተደረገ ያለው አሁን ነው እና በዛ ላይ ብዙዎቹ ላስት ታይምም እንደውም ታስታውስ እንደሆነ ኢሞሽናል ሆኜ በጣም ተናግሬ ነበር አይ ዶንት ኖ አይ ዋዝ ሶ እንትን በጣም በቃ ኢሞሽናል ምክንያቱም እንደዚህ የሆነ ሴንሲቲቭ የሆኑ ነገሮችን በመናገርና ነገሮችን በመቃወም የሆነ የሚገኝ እውቅና ወይም የሚገኝ አይዲያውን ኢንተርቴን እንዲደረግ ያደርጋል ብዙ ሰው ጋር እንዲደርስ ሶ the whole target was that የዛን ጊዜ በነበረው ነገር ማለት ነው ምነግርህ ግን ምንድነው አሁን ዞሮ ጸቡ ከሃይማኖት ጋር ነው whether you like it or not የትልልቅ ክፉ ነገሮች መነሻ መልካም ነገር ነው መጀመሪያ ሲነሳ በመልካም ነው ለምሳሌ ይሄ ነገር አሜሪካን ሀገር ባለው ስታንዳርድ ብታየው at the end of the day የፍሪደም ኦፍ ውመን ይመጣል ከዛ የፈለገችው ሞን ትችላለች ምናምን ነው መድረሻው ነው አሁን የሚያሳስበንኛ ገብቷል ሶ እንደዚህ አይነት ደግሞ ክፉ ሐሳቦች አፍሪካን ሀገር እንትን ለማለት ለመንሰራፈት በጣም ኢዚ ናቸው በደንብ ተመድቦላቸው በጀት ምክንያቱም የዚህ አይነት ሐሳብ አቀንቃኞች በጣም ብዙ ድጋፍ ያላቸው ብዙ ፓወር ያላቸው ሰዎች ስለሆኑ ሶ አፍሪካ ላይ እንዲህ አይነት ነገር አምጥቶ ዳምፕ ለማድረግ it's so simple እኔ አሁን የሚያበሳጨኛለው ይሄን ነው ከዛስ ደግሞ የሃይማኖቱ ተከታዮች የሆኑ ሰዎች የዚህ ነገር ተባባሪ ሆነው ስታያቸው በጣም ታዝናል እኔ ባለቤቴ ለሁለት ለሶስት ጊዜ እነዚህ ልጆች ከዛሬ ዓመት በፊት አንስታልኝ ነበርና የሚያወሩት ነገር ቆሻሻ በጣም በቃ ጸያፍ በእውነት የሰው ልጅ ሊናገራቸው አይደለም ሊያስባቸው የማይገቡ ነገሮች ሁሉ ሲያወሩ የነበሩ ልጆች ናቸውና እሷን ራሷ በጸሎት ነው ነቅ ያወጣዋት ከዛ ውስጥ እግዚአብሔር ሰው በጆሮው ነው መጠበቅ ያለበት ሁሉ ጊዜ በጆሮ የገባ ነገር በጣም ብዙ ነገር ስለሚያበላሽ ማለት ነውና ሐሳቡ እንደ ሐሳብ ኢንተርቴን እንኳን ሲደረግ ሪስፔክትፉልና ዕውቀት ኖሌጅብል በሆነ መልኩ ወይም ደግሞ ይሄንን ጉዳይ ባጠኑ ሰዎች ቢሆን ኖሮ አሁንም መልካም ነበርኩ ምክንያቱም ሪስፔክትፉል ነው ከዛ አይዲያ ነው ያን አይዲያ በደንብ ዳያሎግ ተደርገ ዲቤትም ተደርጎ ይሄ ነው በሚለው ነገር
እንደተማረ ሰው መማር ይችላል። እነዚህ ሰዎች በኑራቸው እንኳን ጥቂቶቹ ካልሆነ በስተቀር አብዛኛዎቹ በጣም እኔ ዝም ብዬ በቻልኩት ለማጣራት እንኳን በቻልኩት በላይፋቸው እንኳን ሰክሰስፉል አይደል። ሶ አሁንም ዞረም ወደንም ጠላንም ታርጌቱ አት ዘ ኤንድ ኦፍ ዘ ዴይ ሃይማኖት ነው። የዚህ ሁሉ ችግር ብለው ስለሚያስቡ ታርጌቱ ሃይማኖት ነው እና ሲስ ልብ ከማርከን በስተቀር እኔ አይ ዶንት ኖ ከዚህ የሚገኝ ነገር አለ ብዬ አላስብም። እንደው የተማሩና በጣም ጥሩ እውቀት ያላቸውና አክብሮት ያላቸው ወዘራ ሃይማኖተኛም ሆኑ አልሆኑ በዚህ ጉዳይ ላይ ግን ሪስፔክት ሆነው አይዲያ ሼር የሚያደርጉና ከዛም ደግሞ የመደማመጥ የምንትን ያላቸው ሰዎች ካልሆኑ በስተቀር እነዚህ እንዳሁኑ አየ አስገብተው ይንጫጩባል፣ ይሳደባሉ፣ ያዋክባሉ። እኛ እኮ ላልታ ይሄን ነገር እንስራ ብለን እኮ የተነሳ ነው ከክርስቲያን ፐርስፔክቲቭ ለክርስቲያን በሚጠቅም መልኩ እንጂ እንደ ክርስትና ላይማ እንደዚህ እየተባለማ እንደ ሰማሲስ አሁን አንዴ የማየው ለካ ውስጥ አለ አንተም እዛ ጋር ደንግጬ ወረድኩ እኮ ነበርኩ እኮ ኢሚዲየትሊ ወረድኩ እኮ አንድ ደግሞ ክፍት ቦታ የለም እንኳን ጠይቀን እንዳንገባ አንድ ክፍት የለም። ሁሉም ወጥረው ይዘውት ነበር። አሁንማ ዛሬ ብታይ አይደለም ይሄ ነገር ሲጻፍ አንተ ራሱ ነበርክ እኮ ነኝ። ያየው ነው እኮ ስማ ፒክቸር ላይ ማርያምን ሲስ ግን ቀልድ አድርገውና አሁንም ናዲ ለሷ ዲፋይን ልታደርጊ ከሆነ የመጣሽው እንዳታስቡ። ምክንያቱም በጣም ትልቅ ጥፋት ነው የሰራችው። ጥፋትን ብቻ አይደለም እሷ ክርስቶስ ላይ እንደዚህ አፏን ከፍታ ከዛ እሷ መታ ማብራሪያ እንድትሰጥ መተሽምግልና ከሆነ ባትሞክሪው አሪፍ ነው። የኔ ቆንጆ ሽምግልና አይ አንድ ነገር ማለት አይደለም። አሁንም ኮንቴክስቱን ለመረዳት ፈቃደኛ አይደላችሁም። ዝም ብላችሁ አኪውዝ አድርጋችሁ ሰዎችን ክሩሲፋይ ለማድረግ የደቦ ፍርድ ለመስጠት ነው አሁን የተደረደራችሁ። ኮንቴክስቱ ምንድን ነው? ልጅቷን እናግራት አይቀድምም እንዴ? አንድ እህቴ ይቅርታ፣ እኔ ኖ እንደዛ እያደረግን አይደለም። ምንም አድርጓት አላልን፣ ምን አላልን ያለው ነገር በቃ ከእንደዚህ አይነት ሰዎች ጋር ትብብር ባይኖር መልካም ነው። በቃ አለቀ። ይሄ ምንም ችግር የለውም። ከዛ ውጪ ግን ሌላ የተባለ ነገርም ስለሌለ ምንም ጤናማ ነው፣ ኖርማል ነው። በቃ አለቀ። ከምናየው አንፃር ጤናማ አይደለም። ምን አልሽኝ? ጤናማ አይደለም። ባይተው ይሄ ጤናማ አይደለም። ትብብር አታድርጉ ከነዚህ አይነት ሰው ጋር የራሷን ሳይድ ኮንቴክስቱን ተናግራ አስረድታለች። ሲስ ሰምተሃል አንተ አይደለ? ቅድም እዛ ጋር እኛ ጋር እያለ አዎ ጥፋተኛ ነኝ እውነት ነው ግን ይቅርታ አልጠይቅም፣ ጥፋትህን አምነህ ይቅርታ ግን አልጠይቅም ስትል ነበር። ልክ እንደ ጀግና እንደዚህ ብዬ መጣው። እንደዛ ከሆነ ክፈተው፣ በቃ ቮይሱን ክፈተውና ያንንም ሰምተን መታ እንትን ታርግ ታብራራ አይሻልም? ሲስ ይኸውልህ አሁንም ማለት ነው አሁንም ልጅቷን ክሩሲፋይ ለማስደረግ ሰዎች እንዲነሱባት ለማስገደል ምናምን በጣም እየጣርክ ነው እና አሁንም አስፈላጊ አይደለም። አንብበነዋል። እሱን እኮ ማጥፋት ትችላለህ። ጓደኛ ነች፣ ጠዋት አውርተሃታል። ከዚህ በፊት በብዙ ነገር ትነጋገራላችሁ፣ ስለ ሃይማኖት ታወራላችሁ። ኤቲስት መሆኗን ታውቃለህ ሲሶ። ኤቲስት መሆኗን እያወቅ ስለ ሃይማኖት ትነጋገራላችሁ፣ አብራችሁ ትሰሩ ነበረ። አሁን መተህ እዚህ ጋር ለምንድን ነው የምትቀዳችሁ? አብራችሁ ትሰሩ ነበር፣ ታወራላችሁ። ዛሬ ጠዋት አውርታችኋል። ፎቶ አለ ጭቅጭቅ እንዳይመስላ ይሄ ነገር ናዲ በጣም ይቅርታ እንደው በጌታ። አይ ከዚህ በላይ እኮ ኤቲስት መሆኗን እኮ ያውቃል እኮ ኤቲስት መሆኗን እያወቀ ሲያወራት ዲስከስ ሲያደርጉ አብሮነቷን አክብሮ ነው ከሷ ጋር እኔም አሁንም እኮ ሙግቴ እኮ ከሷ ጋር እንዴት ህብረት ታረጋለሽ ብዬ እኮ አንቺን እኮ ነው የሞገትኩት እኮ ጠይቀህ ማለት ነው። ልጅቷን አስገብተህ እኔ አሁን እሷን ዲፌንድ ለማድረግ አይደለም፣ ግን አትሊስት የእሷን ሳይድ መስማት አለብን። ለምን አልሽ? አንቺ በጣም የምትወጁን ኢየሱስን እንደዚህ ከሚል ሰው ጋር እንዴት አብረሽ ትሰሪያለሽ ብዬ ነው ቅድም ራሱ ያመጣሁልሽ። ለአንቺ ነው ያመጣሁት። ከእንደነዚህ አይነት ሰው ጋር እንዴት ህብረት ታደርጋላችሁ? ክርስቲያን ፌሚኒዝምን እያላችሁ ኢየሱስን ግን በዚህ ልክ ከአይዲያው ጋር አይደለም ችግሩ ሲሶ፣ አይዲያው አይደለም። አሁን እሷ ይቅርታ ጠይቀኛለች። እዛው አንቺ ላይ የእናንተን ቆሮንቶስ እኔ ምንም አያደርግልኝም፣ ቆሮንቶሳችሁን ወደዛው ሰዱ ብለህ ተናገረች እኮ አንቺ ላይ ብለህ እኮ ነው እኮ ልጅቷን ለማስገደል እዚህ አምጥተህ መለጠፍህ እኮ ነው። አሁን እኮ ልጅቷን ይገድላት ኦልሬዲ ልጅቷ እኮ ሞታለች። አይዲያው ራሱ ገሏታል። ቆይ አንዴ
ናዲ ፕሊስ እንደዚህ አታድርጊ እንደው በጌታ በጣም ነው ማዝነው በእውነት እንደዚህ ናዲ ለማድረግ ሰዎች ናዲ አንዴ ለምንድን ነው እንደዚህ አይነት ኢሜጅ እየፈጠርሽ ያለሽው ማለት የሆነ ክርስቲያኖች እንደዚህ ናቸው ለማለት እየሞከርሽ ነው ከሰዎች ፊት መተሽና እና እሱን አልወደድኩትም በጣም ይቅርታ ምንድነው የምትሰቀለው አንዴ እየተወራ ነው እኔ እኮ እየነገርኩ ነው ኦኬ በየላይቭ ገብተው እስከ ቤተሰቦቿ ማጥፋት ነው እያሉ ነው ይቅርታ እየተወራ እንትን መሀል ላይ አይገባም በጣም ይቅርታ ናዲ እሺ እቴ ከጨረስኩ በኋላ ወይ ትገቢያለሽ በመጀመሪያ እንደዚህ አታድርጉ በቃ የሆነ እንደው ልታሰቀሏት ነው ምናምን ምንድነው የምትሰቀለው እንዴ ስራዋ በጣም አስቀያሚ ነው እንደዚህ ካለች አስቀያሚ ነው ይሄ ስራዋ ምንድነው አሁን እንደዚህ ስላለች ማን የሚገላት እንዴ ልክ የሆነ ነገር በተነገረ ቁጥር ክርስቲያን ገዳይ ነው የሚመስል ነገርን አታወሩ ሚዲያው ላይ ፕሊስ በጣም ከይቅርታ ጋር ማለት ነው እንዴ አንቺ ራስሽም ክርስቲያን ነኝ ስትይ አልነበር እንዴ ምን አንድ ሰው ዲፌንድ ለማድረግ ስትይ የራስሽን እምነት እንደዚህ መጥፎ መልክ ታስይዣለሽ እና ያ አስቸጋሪ ነው እሱን ያዝ አድርጊውና በቃ ሲስ ምንድነው እዚህ ጉዳይ ላይ ነው ይቅርታ የሚያስጠይቅ ነገር አይደለም ካለ አይደለም ነው አለቀ ምንም ይሄ የሚያጨቃጭቅ ነገር እኮ አይደለም የሚቀራረቡ ከሆነ በውስጥ ሲስ ከፈለክ አወራት ልጅቷን ማለት ነው ከዛ ውጪ ግን ይቅርታ መጠየቅ ካለባትም እንደውም እሷ ነው መጠየቅ ያለባት እናንተ አሁን ለምሳሌ አንቺ አሁን መጥተሽ አሁን የሷ ጉዳይ አሳስቦሻል እያወራሽ ያለሽው አትሊስት ላንቺ እንኳን ብላ አንቺን ራሱ ሶሪ ማለት ያለባት እሷ ናት ምክንያቱም ጌታሽን ይተናገረችው አይደል እንደዚህ ብላ ስለዚህ አንቺን ይቅርታ ማለት ያለባት እሷ ናት አንቺንና ሌሎችም ጓደኞቿን ማለት ነው ክርስቲያን ጓደኞቿን እና ታውት በቃ ይሄ ምንም ሲጀመር ያናላ ሲስ ለምን ጊዜ ተሰጧል ለእንደዚህ ነገር ይሄ ይቅርታ ጠይቅ አትጠይቅ ምናምን እንደዚህ አይነት she said sorry እሺ በቃ ይቅርታ ካለችም ጥሩ ነው ኦኬ ዋ ቀደም ላይቭ ላይ ሙሉ ቀን ስለነበርኩኝ እኔ ሃይላይት ማድረግ ይቻላል እንደውም መጨረሻ ላይ ከዲያቆን ዳዊት ጋር ክላሪፋይ አድርገን ነበር የሚገርምህ ማለት ነው ማለት the way it's been said wrong ነው ግን አሁን ይሄ ስቴትመንት ሲባል ምንድነው የመጣው ሉቃስ ወንጌል ላይ ያለው ነው የተነሳው እና አሁን ሌሎች ሰዎች ይሄንን ሜሴጅ ሲያነቡት ሮንግሊ ኢንተርፕሬት እንዳያደርጉት ሉቃስ ወንጌል ላይ ያለው ነገር እንደው ትንሽ ቢያብራሩት ብዬ ስፔሲፊካሊ ዲያቆን ዳዊትን ጠይቄ ነበር አንተንም ልጠይቅ ፈልጌ ነበር ግን ያው አንተ ቢዚ ነበር ከይወጣ እየገባ ስለነበር ማለት መጠየቅ ሳይሆን ላይክ ፌቨር እንድትሰሩ ብዬ ማለት ነው ምክንያቱም ሚስሊድ ነው አሁን the way it's been said misleading ነው ጫፍ ላይ ላለ ሰው በቃ እንዴ የሚል ነው ልክ አሁን ኢንሰልቲንግ ወይም ደግሞ ሞከር የሆነ ነገር ነው እንትን የተባለው ማለት ነው ያ ሮንግ ስለሆነ እንደው ሉቃስ ወንጌል ላይ ያ የተባለው ነገር ምንድነው የሚለው ነው ምክንያቱም ኢየሱስ ክርስቶስ ወንጌልን ለማሰራጨት ከቦታ ቦታ ሲዘዋወር በነበረበት ጊዜ አብሮት ሲጓዙ የነበሩት ኢቭን መግደላዊት ማርያም ከውስጧ 7 እንትን ኢቭል የወጣላት አብሮት ጓዝ ነበር ሌሎቹም አገልጋዮች ነበሩት by all means ኢየሱስ ክርስቶስን ሰርቭ ያደርጉት ነበር ነው እንጂ እንደው አሁን እዚህ ጋር አይደለ እንደዛ ነኝ አይደል ልክ ነኝ አይደል ምን ችግር እንዴ እናቱስ ሴት አይደለችም እንዴ እኮ አሁን እዚህ ጋር ግን የተባለው ግን አዚፍ ቁጭ ብሎ በቃ እየኖረ እንደሆነ አይነት ነገር ነው የተባለው ይሄ በጣም ይሄ ልክ እንደው እዚህ አንዳንድ በጣም እንደው ምንድነው የሴት ሸክም የሆኑ ወንዶች ልክ እንደሚሰደቡት እንደዛ አይነት አማርኛ ነው አማርኛው ትክክለኛው እንደዛ አይነት ነገር ነው እንዴት የሚያሳዝነው ክርስቶስ ከእንደዚህ አይነት ሰዎች ጋር እናንተ ክርስቲያን ፌሚኒዝም ነኝ ብላችሁ እንዴት ትሰራላችሁ ነው ቅድምን የሚያመጡት ፖይንት አደ ክርስቲያን እንደዚህ ብሎ ከሚያምን ሰው ጋር ቶሎ ኢቭን እንደዚህ ባትል ራሱ እግዚአብሔር የለም ከሚል ሰው ጋር እንዴት አንተ ትሰራለህ ነው ሰው ልታወራ ትችላለህ ልትስቅ ልትጮህ ትችላለህ ግን እንዴት ትሰራላችሁ ነው የኔ ፖይንት እስቲ አሁንም አቋሚ ነው አንድ ክርስቲያን ፌሚኒዝም የሚል ከኤቲስት ጋር እኔ መስራት አለበት ብዬ አላም አስቸጋሪ ያደርገዋል ግልጽ ነው እሱማ አትሊስት እኮ ኤቲስቶቹ ባይሳደቡ እንኳን እንደው ቢያንስ ክርስቶስ ላይም ወይ ሃይማኖት ላይ እግዚአብሔር ላይ ምንም ባይሉና
በቃ የክርስትና የሆነውን ይሄ የክርስትና ቫልዩ አለው ራሱ አይደል? በቃ ያ ቫልዩ ምናምን ያኖሩ ምናምን ገብቶት ተረድቶት በቃ እሱን የእናንተን ይህን ነገር እንዳልነካባችሁ ብሎ ተጠንቅቆላቸው ምናምን ቢሰሩ እኮ ያን ያህል ምንም እንትን ሊያስቸግር ይችል ነበር። ግን እነዚህ በጣም ርቀዋል እና በጣም አደገኛ ናቸው። እና ለማንኛውም ይሄ ኖርማል ነው። አንተን ወይ ትንሽ ይሄ ግን ሰውዬ ይቅርታ ይጠይቃል አይጠይቅም? አሁን ዋናው ነገር ትጠይቃለህ አትጠይቅም ነው። እኛን መጠይቃለን እኛን እነሱ በኋላ እናስገባና እነሱ ደግሞ ይጠይቃቸው። ኧረ እኔ ሲያቀብጠኝ ሁለተኛ የለመደኝ ፍትት በለረ ኖርማል ነው። ያው ግን እንግዲህ ፌቨር የምትባለው እንግዲህ አልተረዳችሁ ይሆናል። ያው እንግዲህ እንደ ክርስቲያን ኮንሰርኒንግ የሆነ ነገር ስለሆነ ለዛ ነው አንተ የሚያናረቀው። ዝም ብለህ አውራት እንግዲህ ጓደኛ ከሆነች ማለት ነው። ኦኬ ወይ ቶኒ ሰላም ብያለሁ። ሰላም ነው አለን ይመስገን አምላክ። እንዴት ነህ? እግዚአብሔር ይመስገን። እንትን ክርስቲያኖች ለሌላ ነገር እንትን ጊዜያችንን ስንሰጥ ኢየሱስ ከልባችን እንደሚጠፋ ምናምን ብዙ ጊዜ ታስተምራለና እቺ ልጅ አሁን ለዚህ አንዱ ማሳያ ፌቨን እኔ ሳውቃት ፕሮቴስታንት ክርስቲያን ነበረች። በሷ እምነት ክርስቲያን ነበረች። ፕሮቴስታንት ኢየሱስን የምታምን ኢየሱስ አዳኝ ነው ምናምን ብላ የምትናገር ሴት ነበረች ከአንድ ዓመት በፊት ማለት ነው። እኔ ፌቡ ኦኬ እቺ ታችን ታውቃታለህ እንዴ አራ እና ተጎቤት እንውል ነበር እኮ ከሷ ጋር ምናምን ግን እንትን ፌሚኒዝም ነበር በዛ ሰዓት ነው። አሁን ከአንድ ዓመት በኋላ ይኸው እንትን ውጧት ማለት ነው። በዛ ተይዛ ኢየሱስ ክርስቶስን ኬዳ ነው እንደዚህ እያለች ያለችው አዳኝ ነው ምናምን ስትል ነበረው እና በጣም ከባድ ነው። ይሄ አንዱ ማሳያ ነው። እንትን ክርስቲያን ሆነን ኢየሱስን እየተከተልን ፌሚኒስት ነን ምናምን የምትሉ በቃ እንደዛ ነው። አሁን የገባች እህታችንን ኦርቶዶክስ ነኝ ምናምን እንደዛ ነው መሰለኝ። አሁን ገብታ ለሷ ነው የምትከራከረው። አሁን ትላንትና ማታ ኢየሱስ እንትን ሃይማኖት ይጥፋ ምናምን ሲባል ከሷ ጋር የነበሩ ሴቶች እንደዛ ሲሉ አንድም ሰው እኛ ክርስቲያኖች ነን እኮ እኛንም አክብሩን ምናምን ብሎ ቤት ከፍተው ሲያወሩ አይሰሙ እና ባለፈው ማን ነው ጆርዲ ምናምን የምትባለው ሴት ራሱ ማለት ነው። ስለዚህ ለሃይማኖት ራሱ እነሱ ሃይማኖተኛ ነን ይላሉ እንጂ ሃይማኖታቸውን አያስጠብቁም። ሃይማኖትን በሚነካ መልኩ ነው እየሰሩ ያሉት ማለት ነው። ሃይማኖተኛ ነን ክርስቲያኖች ነን ካሉ ራሱ እንደ ሃይማኖታቸው ይጥፋ እየተባሉ ምንም አይናገሩም። ግን ለሰዎች ለግለሰቦች እዚህ መጥቶ ክርስቲያኖችን እንትን ለመከራከር ምናምን እናንተ ገዳዮች ናቸው ምናምን ብላ የሆነ መልክ ለመስጣት ትሞክራለች። እዚህ መጥቶ ማን ነው ትገደሉ ያለው? አሁን እንትን ልትገሏን ነው የተሰባችሁት ምናምን አለ ሲስ ትገደል ብሏል። አንድ ከሷ ጋር አትተባበሩ ነው ሲባል የነበረው። በቃ እንተባበርም እንዴ አንተባበርም ማለት እንትን መግደል ነው። ረበስማም ከነዚህ እኮ እንትን ሌላ ከኢትዮጵያ ውጭም ያሉትን እንትን ካያችሁ ምናምን ራሳቸው መጥቶ ራሳቸው እንትን የሆነ ክፋት ሰርቶ ምናምን ገላምጦኛል ምናምን ብሎ የሚያሳስሩ ናቸው እኮ ሌላ ሀገር ወዲ አሮፕ ምናምን ቢባይ እንትን ገላምጦኛል ምናምን ብሎ የሚያሳስሩ ናቸው ፌሚኒስቶች። ወንድ ልጅ እንደ ውሻ ነው እኛ ሀገር አሁን ውሻ እንደሚባረር ነው የሚያባርሩት ሌላ ሀገር። ስለዚህ ከባድ ነው። አረባስማ እንትን ክርስቲያን ነኝ የሚል ሰው በስማ የፌቨን ብቻ አይደለም እኮ ናዲናት ማናት አሁን ገብታ ናዲ ራሱ ክርስቲያን አይደለችም እኮ አኬ ምንም ማስተባበል አያስፈልገውም። ምክንያቱም አንድ ክርስቲያን ወር ደግሞ ኦርቶዶክስ ነኝ ካለች እቺ ልጅ ሲሳይን ፐርሰናል አይደለም የተናገረችው እንዳልከው ኢየሱስ ክርስቶስን ነው። ስለዚህ ኢየሱስ ክርስቶስን ለተናገረች ሴት መታ ማለት ልትሸፋፍንላትና መታ እንድታስተባብል ነው ሽምግልና ተልካ የመጣችው። ስለዚህ እቺ ሴት ክርስቲያን አይደለችም። ሲሶ ምንም አላመማትም። ዲያቆን ዳዊት አስገቡኝ እያሉ ነው። አንድ ዲያቆን ዳዊት ወርድለታለሁ። አንዴ ልናገርና ማታ ከሌሊት ጀምሮ እነሱ ጋር ስለነበርኩኝ ዲያቆን ዳዊትም ሲያወራ ስለነበር በማን ስለገባው ሶሪ። አንዴ ጠዋት ላይ
ሲሶ ተጠርቶ ና ግባ የተባለ ሲጮህበት ሰምቼ በጣም ቴክስት እየጻፍኩ ይቅርታ እንዳትጠይቅ እያልኩኝ ሚዩት ነው ያደረጉት። እና ይሄ ነገር ወደ እምነት የዞረበት እኮ ምክንያት ጆርዲ እና ዶክተር ፌበን ያሉበት ላይቭ ላይ ነው የተበላሸው። ስለ እምነት በቃ በጣም አንድን እምነት ይዘው ያበላሹት በዛ ምክንያት ነው። ግን አሁን ላይ ሲሶ አይደለም መጠየቅ ያለበት፣ ማንም አይደለም። አድማጭ አለ፣ ብዙ ሰው አለ። ያ አድማጭ የተሳሳተ ኮመንት አድርጌያለሁ። እኛም ነበርን ላይቭ ላይ ማታ ላይ ዶክተር ዳዊት የነበረበት ዲያቆን ዳዊት የነበረበት ላይ ነበርን ሲወራ ትክክል። ጆይም ዛሬ እሱን አንተ እንዲህ ብለሃል ይቅርታ ጠይቃት፣ አንተ ብቻዋን አታክ እንዳረጋት የሆነ ነገር እንዳረጋት አስመስላ ነው ስትናገር የነበረው። በጣም ተበሻጭ አስወጥተውኝ ነው የወጣሁት እኔ እንደውም እየጻፍኩኝ። ግን የተሳሳተ አመለካከት ወስዳችሁብኛል። ሶሪ ማለት ያለባት እሷ ነች። ምክንያቱም ይሄ ጴንጤ አይልም ወይ ኦርቶዶክስ አይልም የትኛውንም የእምነት ተቋም ሳይሆን መጽሐፍ ቅዱስን የሚያክል ማንም ሰው የሚገዛበትን ነገር እምነትን ነው የነካችው፣ ክርስቶስን ነው የወነጀለችው። ለዚህ ይቅርታ መጠየቅ ያለባት እሷ ነው። እንደ ማህበረሰቡ ወደ መጥፎ አመለካከት እየሄደ ነው። የአንዱን የእምነት ጥያቄ ሳይመለስ ሌላ ኮመንት ደግሞ መጥቶ ሌላ አረብሻ፣ ሌላ ኮመንት ደግሞ መጥቶ። በነገራችን ላይ ጆይ የተነሳችበት ዓላማ አንድ ዓላማ አላት። እሷ ፌሚኒስትም አይደለችም፣ ስለ ሴቶችም አይደለም የቆመችው። እሷ እምነትን ከእምነት ለማጋጨት የቆመች ነች። ምክንያቱም አትኩረት የምትሰጠው እሷ የአንድ ሰው ቃል ላይ አንድ ሰው ቃሉን ጎትታ ለምንድን ነው ሪፈር አድርግልኝ የቱ ጋር ያለው የቱ ልክ ገብተ ግን ያንተን አመለካከት ስትጠይቃቸው ብለው የስድብ ማአት አድርገውብክ ያስወርዱሃል። ወይ የሆነ ነገር እንድትመልስ አያደርጉ። እና እኔ የምለው ሶሲ ይቅርታ መጠየቅ አይገባም። እሷ መታ ለቃሌ ተሳስቻለሁ የጻፈችው ነው በእጇ ነው ያለው፣ ኮመንት ላይ ነው ያለው። ሶሪ በቃ ተሳስቼ ነው ማለት ያለባት እሷ ነች። ህዝቡን ማስቆጣት የለብኝም። ኧረ አንቺ ኧረ ናዲ በውስጥ ኧረ እንዴ በውስጥ እና ሲሶ በውስጥ እየጀነጀናት ነው። በቃላት ትውልድን እያጠፋን ነው ማለት አይጀግና እዚህ ጋር ይቅርታ ጋይስ ናዲ ትክክለኛ ስራ አይደለም እየሰራሽ ያለሽው ናዲ። እውነት ለመናገር ሲሪየስሊ አሁን እንደዚህ የምትይ ከሆነ this is really ጥሩ አይደለም። አይ ነው እቅዳቸው በቃ አንቺ ምክንያቱም ይቅርታ ዳዊት እሺ እያወሩድ ነውና ሌላ አካውንቴ ስለሆነ ሞዴሬተሮች አላመኑኝም። ለዛ ነው ከታች እኮ ብለውኝ እኮ ነው ፌክ አካውንት ነው ምናምን ሲሉኝ እኔ እኮ ነኝ። በቃ እሺ ይችላል። ኦኬ እንዴ ምን ጠላት መጣበህ? ያው ድሮም አንተ እኮ ያው እንዴ ምን አረገ ዳዊት ብዬ እኮ ነው ባንተ ሰስፔንድ ነበር። ቀጠሉ ኢንተረፕት ድምጼ ላሰማ ብዬ እኔ ሆነኝ። ይኸው ኤአይ አይደለም ሌላ አይደለም። ናዲ ቅድም ስለ ሂፖክራሲ ስታውሪ ነበር። አሁን ዩ ቢንግ ሂፖክራት በጣም አሁን እሱን ሂፖክራት ነህ ምናምን ስትይው ነበር እዛኛው ላይቭ ላይ። አሁን ደግሞ ዩ ቢንግ ሂፖክራት ለዛውም በውሸት ላይ ተነስተሽ ማለት ነው። እና this is unfair ነው። እውነት እያረግሽ ያለሽው ነገር ፌር አይደለም። ሊትራሊ አንቺ እዚህ ገብተሽ እኔን ይቅርታ ጠይቀኝ ብለሽ ነው እንጂ ማለት ያለብሽ አሁን ምክንያቱም እዛኛው ላይቭ ላይ ይቅርታ ጠይቀኝ እኔንም ይቅርታ ጠይቀኛለህ ብለሽ ነበር የነበረው። ደን እዚህ መተሽ እሱን ነበር ስትረስ አድርገሽ ማውራት የነበረብሽ። በት አሁን ደግሞ እንደዚህ በውስጥ እንደዚህ ያለ ነው። this is not fair አይደለም። እውነት this is really unfair ጥሩ አይደለም እያረግሽ ያለሽ እውነት ለመናገር። sorry to say this. Okay, thank you ናዲ። ሲሶ ወይ አባቴ እንግዲህ አስቀድሞ ክርስቲያኑ ነው ወደ አቲዝም ሄዱም ካሉ ምንም ካሉ እንግዲህ ነፍሳትን ገንዘብ ማድረግ ስለሚቀድም እሱ ላይ የሚሰራ ሰው ካለ እሱ ላይ ይስራ ምናምን። ከዛ ውጪ ግን ብዙ ቦታ መስጠት የሚያስፈልግ አይመስለኝም ለሚነሱ ለእያንዳንዱ ነገሮችና በቃ ቦታ ለመስጠት አናኔ ማለፍ ነው። ምናልባት እዚህ ጋር ትንሽ ሀሳብ ለመስጠት actually አካውንቴ የተዘጋው ለምንድን ነው? እዛ ቤት ከነበራችሁ የፌሚኒዝም አርቲክል ነበረ ኢትዮጵያ ውስጥ ኢትዮጵያን ፌሚኒዝም ሴታዊነት ምናምን የሚል ማለት ነው። ታይትሉን በደንብ አልያዝኩትም እና እዛ ላይ በግልጽ
የጻፈችው እህት ሩካቤ ስጋና ግብረ ሰዶማዊነት ያው በግልጽ አይወራም ኢትዮጵያ ውስጥ አለች። ግን እንደኔ አይነቱ ሴቶች አሁን ራሷን ግብረ ሰዶም እንደሆነች ገልጻ እንደኔ ሌሎች ሴቶች እንዳሉ ግን አይቻለው አለች ማለት ነው። እዛ ፔፐሩ ላይ ቀደም ከፍቼ ስላሳየው ነው እንትን ያለኝና ከፍቼ ማሳየት ስላልፈለኩ ነው። ይቀጥልና ምን ይላል? እንደውም ምንድነው ጀንደር ኮንፈርሚንግ እና ሆሞሴክሹዋል የሆኑትን ነገሮች ብዙ ሴቶች እንደዚህ ይጋሩ ነበር እና ወንድና ሴትን ብቻ ነው መጋባት ያለባቸውን ሐሳብ ፕሮሞት አልተደረገም የሚል አርቲክል ነው እዛ ላይ እሷ ራሷ የጻፈችው ማለት ነው። ከዚህ የተረዳሁት ምንድነው ፌሚኒዝም ውስጥ እንቅስቃሴው እንግዲህ እንደተጀመረ እንደዚህ አይነት ነገሮች እንደተጀመረ ተነስቷል ማለት ነው። ግልጽ ነው። ሁለተኛው ነገር አሁን ዶክተር ፌብንም በሃይማኖት ጉዳይ በምናምን የሚሉት ነገር አቋማቸው it's no longer hidden it's ግልጽ ሆኗል ማለት ነው። እኔ እንደማየው ከሆነ okay so what is to do? እኔ እንግዲህ ሁሉንም ነገር አልተከታተልኩም እውነቱን ለመናገር። በተለይ ቀደም እዛ ቤት ስብሰባ ላይ ነበርኩና ሜቢ ሚስ ያደረኳቸው ነገሮች አሉ። እንትን ዲቫይድ ማድረግ ያስፈልጋል። ለምሳሌ በዛ አቋም ሃይማኖትን በመሳደብ እንደዚህ አይነት አይዲዮሎጂ ያላቸው እንደዚህ አሁን ትናንትና ምን የሚዩት የሆንኩት በቆሮንቶስ ላይ በጣም እየተደጋ ይሄ የእናንተ ቆሮንቶስን ውሰዱት ምናምን የሚሉትን እንዴ ቆሮንቶስ ምን አረገች ብዬ ስጽፍ ነው ሚዩት የተደረገው እኮ ይኸውልህ ዲያቆን ዳዊት ነበር እንደዛ ስትል ለዛ እኮ ነው ሚዩት የተደረገው። እንዴ ቆሮንቶስ ምን አረገች ምክንያት ደጋግማ ነው ያለችው እና የእናንተ ቆሮንቶስ ምን ያደርግልኛል እና እንደ ጆክ ምን ይሆን ብዬ ቆሮንቶስ ምን አረገች ስል ሚዩት ተደረኩ ማለት ነው። እና ይሄ የተደረገው ማን ቤት ነው? ራሷ ክርስቲያን ነኝ የምትለው ናዲ ቤት ነው የተደረገው። ክርስቲያን ነኝ አሁን ፐርሰናሊ እንትን ማድረጉን ሳይሆን የፈለኩት ምንድነው አሁን ከዚህ በኋላ ላለው ዲስከሽን ዲቫይድ መደረግ አለበት ማለት መቃወም ያስፈልጋል ማለት ነው። አብሮ መስራት የሚለው ነገር አያስኬድም እንደኔ ማለት ነው። ለዚህ ነው የነ ጆርዲ ሐሳብ አንዳንዶቹ ሐሳብ የማልደግፍበት ምክንያት እንዲህ አይነት አይዲዮሎጂ ያላቸውን አብሮ እንሄዳለን ሃይማኖታቸውን አንጠይቅም ግድ የለም እነሱ ፐርሰናል ኦፒኒየናቸው ነው እንጂ እኛ ዋናው ግን ስለ ሴት ነው ያገናኘን የሚለው ኔሬቲቭ ለኔ it no longer works እና በደንብ ክሊር ካት የሆነ ኦኬ ከዚህ ሐሳብ ለምሳሌ እንትንን ቤተክርስቲያንን ከሚሳደቡ መጽሐፍ ቅዱስን ከሚያቃልሉ ከምናምን አብረን አንሰራም እኛ በቃ ከነዚህ ጋር አንተዋወቅም የሚል ክሊር ዲቫይድ ያስፈልጋል። ከዚህ በኋላ የሴቶች ጉዳይና የሴቶች ጉዳይ ብቻ ነው እኔ ማትኮር የምፈልገው ለሚሉት ሴቶች ማለት ነው። I think this is the way we have to move forward. Really የሴቶች ጉዳይ ከሆነ you've got to separate yourselves not from their ideology but from them. እንደዛ ነው የማየው። I don't know ሌላ ሰው እንትን ካለ ማለት ነው ሌላ ሐሳብ ካለ ምክንያቱም እንዲህ አይነት ሐሳብ ያለው ሰው ጋር you can't possibly say no just ይሄ ፐርሰናል አይዲዮሎጂያቸው ነው እኔ ዋናው ግን በሴቶች ጉዳይ ነው የምሰራው ማለቱ I don't think it works any longer because like እያየነው ነው in their articles is there in their ideologies is there they're saying there's many people who have the same kind of concept እና መለየት ያስፈልጋል not from the ideology but from the people as well. I don't know ግልጽ ከሆነ ጥሩ ነው። ኦኬ ለካሚታር ነው አሪፍ ነው ዳዊቴ እንደዚህ ለይቶ እንትን ማስቀመጥ ይሻላል እንጂ አለዛ ዝገት ነው የሚሆነው በዚሁ ከቀጠለምና ስለዛ በቃ እንደዚህ አሁን ይሄ በክርስቲያኖች ሳይድ ምንም አይነት እንደዚህ አይነት ጉዳዮች ከተከፈተ ካሁን በኋላ ሲከፈት ከክርስትና አንፃር ብቻ እያሉ መክፈት ለሌሎች ያናል ቦታ መስጠትም አያስፈልግም። በተለይ ለኤቲስቶች ምናምን እግዚአብሔር ቃል ላይና ክርስትና ላይ ምናምን ለሚቀልዱ ሰዎች ምንም አይነት ቦታ መስጠት አያስፈልግም ማለት እዚህ ጉዳይ ላይ ነው እያልኩ ያለሁት እዚህ ጉዳይ ላይ ማለት ነው።
እንደዛ የተሻለ ነው። እነሱ እንደፈለጉ ያወኩት ከዛ በኋላ ትንሽ እንኳን የመቃወም የሚመስል እንደው አሁን እንግዲህ ኮመንት ላይ እንደቀልድም በሆነ መልኩ እንደ ቆሮንቶስ ምን አደረገ ተብሎ ሲጻፍ ሳይቀር ሚውት የሚደረግ አይነት ከሆነ እንዴ ይሄ በጣም አስቸጋሪ ነው። እነሱ እንደዛ ነው የሚያደርጉት ማለት ነው። እዚህ መተው ግን የሆነ የተወሰነ ጆሮ ለማግኘት በዚህ ደረጃ እንትን ለማለት የሚሞክሩ ከሆነ አስቡት። እነሱ ጋር ስትሄዱ ቀለል ያለ ነገር ለምሳሌ ዳዊት እንደዛ ነገር ቀለል ያለ ነገር ጻፈ። አሁን ያ ጽሁፍ ያንን መጽሐፍ ምንም ሚውት የሚያስደርግ ነገር የለውም እውነቱን ለመናገር። እንደውም እነሱ እንደዛ ብሎ መናገር አልነበረባቸውም። ሃይማኖትን ማለት ነው። ሃይማኖትን መናገር ከባድ ነው ባይዚ እና ማለት መጽሐፍ ቅዱስን ማለት ነው እና አስቸጋሪ ነው። እነሱም እኛ ጋር ሲመጡ እንደፈለጉ እንደዚህ መሆን የለባቸውም ማለት ነው። እና ኢቨን እኔ ክርስቲያንን የሚሉ ሰዎች ራሱ ካሁን በኋላ ማለት ነው እዚህ ሲመጡ እኔ የምርም ክርስቲያን ለመሆናቸው ራሱ የሆነ እንደው ማረጋገጫ ቢኖር አንዳንድ ጊዜ ጥሩ ይመስለኛል። አልዛ አደገኛ ነው የሚሆነው ክርስቲያንን እያሉ ግን እንደፈለጉም እንዳይናገሩም ማለት ነው። እና እንደፈለጉ መናገር ብቻ ሳይሆን ምን መሰለ አሁን እኔ የሚታየኝ ከሰዎቹ ጋር እኔ አብሬ አልሰራም ማለት ያስፈልጋል at this point። ምክንያቱም እስካሁን ድረስ ምን ነበር ኖ ይሄ እኮ የፐርሰናል እይታቸው እንጂ ዋናው ሙቭመንቱ ስለ ሴቶች ብቻ ነው ፎከስ የምናደርገው ነበር እንግዲህ ኮንቨርሴሽኑ። I think ግን ከዛ ሙቭ ፓስት ማድረግ አለብን። it's not enough ይሄ ቃሉን ያለችውን ቃል ሰፖርት አላደርገውም ግን ከሷ ጋር ግን አብሬ እሄዳለሁ የሚለው አያስኬድም ነው ከዚህ በኋላ እንዴት ይሆናል? አያስኬድም ከዚህ በኋላ ክሊር ካት የሆነ ነው ከነዚህ ወገን ጋር አብረን አንቆምም። ምክንያቱም I think it's going too far like it went too far quick። እንደዚህ አይነት ቀልድ ቅድምም ናውድ ሲጠይቀኝ እንደዚህ ያክል እንደወረደ I didn't know እና like it's kind of too much እና መለየት ያስፈልጋል። የዛ አካል በቃ አይወክለንም። ሙቭመንቱ እኮ እሱ አይደለም ዋናው እኮ ሙቭመንቱ ሴቶች ነው ምናምን it could be but you need to separate yourself from these people. I think that's my point. ትክክል። ህብረት ማድረጉ ወይም በህብረት መስራቷ ምንም ግልጽ ነው አስቸጋሪ ነው። እና የዚህናል ይሄንን ነገር ካየን ሲሱ ፍትት ነው ማለት ያለበት ግን እንኳን በነገራችን ላይ እንኳን ተነሳ ምናምን እንደነዚህ አይነት ነገሮች የፌሚኒዝም ምናምን ሲሱም እንኳን ቶሎ ገባበት ለጥቅም ነው። አፍተር ኦል ያው እንግዲህ ብዙ ነገር አየንበት ማለት ነው። እንግዲህ ለብዙዎቻችን አዲስ ነው ምናምን እና ጥሩ ነው እንዲህ በቀላሉ ብዙም ሳያታግለን እንኳን ታየ ሰው ምናምን እንኳን አወቀው። አንደኛ ቀስ በቀስ አሁን ወደዛ ሊሄድ የሚችል አይነት ሰው አሁን አያስበውም። ማንም ሰው እንደነዚህ አይነት ሰዎችን ማንም ሄዶ ሊቀላቀል የሚችል ያለ አይመስለኝም። ሲቀጥል እዛም ያሉ ደግሞ በጣም ኢኖሰንት የሆኑ ምስኪን እህቶቻችን ምናምንም ደግሞ እንደዚህ አይነት ነገር ውስጥ ይቀመጣሉ ብዬ አላስብም። ስለዚህ ብቻቸውን ራሳቸውን መቅረት ይጀምራሉ ማለት ክርስትናን እስከተሳደቡ ድረስ ማለት ነው። የኛ ዋናው ዓላማችን እንደው ይሄንን ሙቭመንት ዝም ብሎ እንደው የሆነ ሙቭመንትን ማደናቀፍ ምናምን እንደዛ አይደለም። ዋናው ኮንሰርናችን እኛ ክርስትና ላይ ስለመጡብን በቃ እሱ ኖ መባል ስላለበት ነው። ክርስትና ላይ ከተመጣ አደገኛ ነው እና አስበዋል ክርስቶስን ነጥቃ ከዛ በኋላ ፌሚኒዝምን ስትሰጥ አረ በስመ አብ እኔ በጣም ሰው በጣም ብልህ መሆን አለበት። እና እንኳን ተነሳ እንኳን አወቅናቸው ምናምን ማንበብ ለምትፈልጉ አርቲክሉን the Sataite way an articulation of Ethiopian feminism በተለይ ስለ ግብረ ሰዶማዊነት ገጽ 84 ላይ ይጽፋል። እንትን ካሜራ ኦፕን አድርጌ ማሳየት ስላልፈለኩ ነው። ፒዲኤፍ ነው ዳዊት? ፒዲኤፍ ነው። ጉግል ብታደርጉት እዛ ላይ አለና the Sataite way an articulation of Ethiopian feminism በእንግሊዝኛ እንዳላነበውም ይሰማል ወይስ ቪዥዋል ብቻ ነው እንትን የሚያደርገው? አፑ ምን አሁን ይሰማል? አይ አባባሌ ብለው ከቷፍ ያደርገኛል ወይ ነው? ኦኬ አረባከ እንደዚህ ያደርጋል ቲክቶክ? አይ ዶንት ኖ። ባለፈው ቀደም እኮ ኦን አድርጌ እያሳየው ነበርኩ ለነገሩ። ዲያቆን ዳዊት ያደርጋል በእንግሊዝኛ እንትን ሲባል ቲክቶክ ላይ ያደርጋል። ለዛ እኮ ነው እንዴ
ኖ ፋኒ ሙቪ ወይ በአማርኛ ልሞክርና ኢትዮጵያ ውስጥ በግብረ ሰዶምን ያው ግብረ ሰዶማዊነትና ሩካቤ ስጋ የግላዊ ጉዳይ ስለሆነ በውጪ ለመወያየት የተከለከለ ነው ወይም አይደረግም እንደ ውይይት ላይ አይቆይም ይላል። ግን በዚህ በሴታዊት ሙቭመንት ላይ እንደኔ ያሉ ሴቶች ግብረ ሰዶም ወይም የጾታ ኮንፈርሚንግ ጀንደር ናን ኮንፈርሚንግ ነበሩና እዛ ላይ heteronormative ideology was not promoted ይላል። heteronormative የሚለው ወንድና ሴት መጋባትን ፕሮሞት አላደረግንም ይላል እዚሁ አርቲክል ላይ እና ይሄ ደሴታ ሚዩት ተደረገ ኢትዮጵያን ፌሚኒዝም ሚዩት ተደርገ ነበር ሚዩት ሆነ ነበር ስልክ ገብቶብኝ ነው ሶሪ እንደገናም ኪክድ ሚ አውት ብዬ ትንሽ ደንግጬ ነበርና ደሴታዊት way an articulation of Ethiopian feminism እሺ እና ምንድነው እህታችን ጆይ ትናንትናም ጥሩ እየተወያየ ነበርና ከስር ስትጽፊ አይችሻለሁ I understand it's her personal opinion ግን አሁን እዚህ ጋር ያለ sorry ያለ ነው whatever her personal opinion may be እንደዚህ አይነት ሰው ጋር ግን አብሮ መስራቱ ግን ተገቢ አይደለም በቃ እንደዚህ አይነት አሁን እንደ አይዲዮሎጂ በተለይ በቤተክርስቲያን በእንትን እንደዚህ የሚናገር ሰው አንደኛ እኔ አሁን ለምሳሌ እንደ ቤተክርስቲያን መድረክ ባለኝ እንትን ላይ ይሄ ከዚህ ሰው ጋር አብሮ መቅረቡ ትክክል አይደለም ብዬ ነው ማስበው አንድ ሰው እኮ እግዚአብሔርን አለማመን መብቱ ነው ከተሳደበ ግን ሌላ ጉዳይ ነው እዚህ ጋር መለየት አለብን በግድ ሁሉም ኦርቶዶክስ ለምን አልሆነም ተንበርክኮ ኦርቶዶክስ እናስደርጋለን አይደለም ፖይንቱ ምንድነው የሚሳደብና የሆነ የጥላቻ መንፈስ ካለበት እንደዚህ የሚሳደብ አይነት ከሆነ ግን አብሮ መስራቱ it's out of the question ያንን መለየት አለ በደንብ ክሊር አድርገን መለየት አለብን I don't know ግልጽ ከሆነ እሺ ግልጽ ነው እስቲ አቤላ ቶሎ ሐሳብን ስጥና እስቲኛም አቤላ ምን ሐሳብ ይስጥ ከታች እኮ እያወራ ነበር በቃ ይሬስ ይብቃንና በቃ ጥምቀት ያደናል አይደለም ሰማኝማ ይወደ ነገ ሁለትም ጠብቀውን ታውቂዋለሽ ወይ ላይ ፎቶአችሁ ይፖስታል ማንና አንተ ነው እኮ ቀንደኛው ይው ጀነራል ከታች ምን ይለኛል ሲሉበት ባባ እንዴ አታነጋኪኝ ጭራሽ ሐሳብ ተሰጣቸዋል ያላሰቡትን ታሳስባቸዋል ሲስ ቆይ ግን አንተ ከምን ተነስተህ ነው እንትን ያልከው ላንቺ ለሰለሰልብን ያለኝ ያልከው አረ መታን ያለማባ ደማ ይሄን ሰው የምታውቁት ተብሎ የጳውሎስን ፎቶ እንዳይለጥፍ ያንተ በዚህ ፎቶ ገብተህ እኔኮ በኋላ እኮ ቢጨንቀኝ እኮ አውጥተሽ አሳይኝ አልኳት እኮ ላንቺ ለሰለሰልብን ያለኝ ያልካት ከምን ሲስ እዚህ ያፋጅና ከውስጥ ያወራል እኔ ግራ ገባኝ ኧረ ከባድ ፎቶ እሱ ነው የሚልክላቸው እንደው ላንቺ ቦቡልብ ላንቺ ለሰለሰልብን ያለኝ አለኝ አለች እንግዲህ ምን ብላት እንደሆነ የህርት እንግዲህ ይከላታል እንዴ አንተ እኮ ጊፍቱ ነው መሰለኝ ምን ሰጠው ጊፍቱ ለከላት ካልሆነ ከሆነ እንግዲህ አኬ ወለ ሲስ ከፎቶ አልፎ አንተን በአካል ይሰጣል አረ ያሳልፉ እንዳይሰጠኝ የምርም ልቡ ከለሰለፈ አሳልፉ ነው የሚሰጠኝ አትመነው እንጂ ተባሉ አይ ኖርማል የሚስት ሐሳብ ሲናሳን ዘጋው እስቲ ገስ ላይ ያላችሁ ሰዎች ገብታችሁ ሳታወሩ ከምትወርዱ በልበቃቸው እኔ ዱጣ ደግሞ
እሺ አክሊልሻ የሚያለሽ እሺ ጋይስ ከሌላችሁ ሁላችሁንም ቴንኪው ላይም በታችም ያላችሁ በሙሉ ግሬስ አለሁኝ ሲሶ አንዳንድ ቤት ሲገባ ፌሚኒስት ነን ብለው እንደ ሀሳብ ነው ልሰጥ የፈለኩት እንደዚህ አሁን ለምሳሌ ዲያቆን ቆይ አንዴ ልጆቼ እየረበሹኝ ነውና ይቅርታ እንደ ሀሳብ የሚሰጠው ፌሚኒስት የሚሉ ሴቶች እየገቡ ይሄ መጽሐፍ ቅዱሳዊ ሀሳብ ስትሰጣቸው የሆነ ነገር ስታብራራ ስትጠይቃቸው የሆነ ቃል ይዙና ካንተ ጋር ጭቅጭቅ ይገጥማሉ በመተው ቤት ክራሱ ግን እነሱ ቤት ስትሄድ ደግሞ የሆነ ነገር ስትሄድ ያወርዱሃል የሆነ አታክ ሊያረጉ ይፈልጋሉ ልክ ሴትን አታክ ያረክ ይመስላቸዋል እኔ የሚሰሙኝ ከሆነ ሴት እንደ ሴት ወንድ እንደ ወንድ ምንድነው መሆን ያለበት የሚለውን ጥያቄ ብታቀርቡልኝ ለፌሚኒስቶች በጣም ደስተኛ ነኝ አብሶ ለነ ጆይሽ መልስ ለነ ጆርጅ የሚባሉት ግን እምነት ተቋማትን ሲነኩ ልክ እናንተ ዛሬ ላይ ሲሶን አፋጠው ይቅርታ ጠይቂ ይሄን ስለለጠፍክ ሲሉክ በጣም እንትን ያባበልካቸው ነበር ስታናገራቸው የነበሩት እነሱ ግን አላባበሉ የትኛውንም ህዝብ አልነካንም እንታገላለን ሴትነታችን እምነት ውስጥ እየተነካ ነው ተቋም ውስጥ ቤተክርስቲያን ውስጥ ይያሉ ነው ሲያው ይቅርታ ጠይቁ ቢባሉ ይጠይቃል ህዝቡን ያስቆጣ ያለው ይሄ እንቅስቃሴ ነው ለምን ስለ ሴቶች ታገላችሁ ያላቸው ሰው የለም እምነት ተቋም ጋር እየሄዳችሁ ነው ይሄ ነገር ትውልድን ይገላል እየተባሉ ነው ግን ይቅርታ የጠየቀ ሰው አለ ወይ ጥያቄ ዲያቆን ዳዊት ማታ በእኛ ማታ ነው ሚድናይት ላይ አካባቢ ጥያቄ ስጠይቅ ነበር ግን ጥያቄውን የመለሰ ሰው የለም የራሳቸውን ሐሳብ ብቻ እኔ እንዲ ነው ማስበው እያሉ ነው ሲገልጹ የነበሩ ለዛ ትውልድን ባናጠፋ ትውልድ ላይ እንሰራለን ሴቶች ላይ እንሰራለን ታዳጊ ላይ ታናናሾቻችን ላይ ካሉ ትውልድን የሚጠቅመውን ነገር በጥበብ የተሞላ በእውቀት የተሞላ በሃይማኖት የተሞላ በባህል የተሞላ መልእክት ብናስተላልፍለት ይሄ ትውልድ አይሰማም ወይንስ ልክ ህገወጥ የሆነ ነገር ጭቅጭቅ ሲኖረው ነው ትውልዱ እየሰማ ያለው የሚቀረጸው በዚህ ሙቭመንት ነው የኔ ጥያቄ ነውና ይግቡ በስርዓት ይናገሩ ሐሳባቸውን ይግለጹ ግን ሲጠየቁ ጭብጥ ያለው ሐሳብ ይመልሱ ልክ እንደ ዶክተር ማን ያልሆነ ኮሜንት ሰታ ልክ እንደዚህ ሰው ደግሞ ልብ ከምትነካ ትክክለኛ ነው አልተረዳውም ሶሪ እኔ ይሄ ነኝ ብለው መውረድ ይችላሉ እኮ የኔ ሐሳብ ይሄ ነው ሲሶዬ በጣም ነው ማመሰግነው በጣም ረጅም ሰዓት ነው የተቀመጥከውና ላንተ እኔ ደክሞኛል ሰጣት በእውነት ጎበዝ ነህ እኛ ተኝተን ተነስተን ነው እየገባን እያየንክ ያለነውና ቴንኪው ኦኬ ቴንኪው ሁላችሁንም በጣም ነው ማመሰግነው እንግዲህ ከዚህ በላይ ምንም ይቅርታ የምጠይቅበት ነገር የለም ነገም ከነገ ወዲያ ተመሳሳይ ቪዲዮም ፎቶም ካገኘው ከማውጣት ወደ ኋላ አልልም ይሄው እንደ ማስረጃ ቅድም ዲያቆን ዳዊትም ሲናገር ሰምታችሁታል መጽሐፍ ቅዱስ ላይ ዶክተር ፌቨን ሞክ ስታረግ ነበር ስትቀልር ነበር እኔ እንደ በትንሹ ነው ያወጣሁት አሁንም በትንሹ ነው እንትን ያልኩት ከዛ አንፃር እንግዲህ ነገም ሌላም ሰው ማንም ሰው ማለት እንደዚህ አይነት ነገር ሲናገር ከሰማ እንዳጋጣሚ ካገኘ ያን መረጃ አውጥቼ ከእንደዚህ አይነት ሰው ጋር ምንም አይነት ነገር አታድርጉ ህብረት አታድርጉ ብዬ እናገራለሁ ህብረት አታድርጉ ማለት ከዛ ሰውዬ ጋር ሰላም አትበሉ አታውሩ አትጠጡ ምናምን አይደለም ይሄ ለአንድ ዓላማ እታገላለሁ ብላችሁ ከእንደዚህ አይነት ሰው ጋር የምትታገሉት ነገር አይኖርም ሙስሊም ወዳጆች ሊኖሩን ይችላሉ ግን እስልምናን አብረን አንሰራም ከነሱ ጋር ሌሎችም ወዳጆች ሊኖሩን ይችላሉ እና ከዛ አንፃር ተረዱኝ ነገም ሌሎቻችሁ ራሱ እንደዚህ አይነት መረጃ ካገኘው እኔ ከማውጣት ወደ ኋላ አልልም ለነበረን ጊዜ በጣም አመሰግናለሁ ወይ ሶሲ የምትዩ ነገር አለ ሲስ አይ ነው እኛም እናመሰግናለን ለማለት ነው ግን ደግሞ በትንሹ የምታወጣበት ምንም አይነት ምክንያት የለም አንተ ጋር ያለውን ቮይስ አውጣ
ምክንያቱም እዛ ጋር አንተን ሲያሸማቅቁ እንደዛ አንተን ሲሉ በጣም ማለት ድምጻቸውን ከፍ አድርገው ሲያወሩ ነበርና ኢቭን አንተ ያስተባበልክ በጣም ዲሲፕሊን እንደሆነ ስታወራቸው ነበር። ከዛ ደግሞ እዚህ መታ ፖለቲካ እየሰራህ ነው ምናምን በማለት ደረጃ አፋቸውን እስኪ ከፍቱ በክርስቶስ ጉዳይ ምንም አይነት ድርድር የለም። ፕላስ ደግሞ ሰምተናል ትላንት ነው መቼ ሰሞኑን የነበረውን እንትናቸውን ላይቫቸውን ሃይማኖት ገዳይ ነው፣ ሃይማኖት እንደዚህ ነው፣ ሃይማኖት እንደዚህ ነው። ሶ እነሱ ፎከስ ያደረጉት ሃይማኖት ላይ ነው። ሶ ስለዚህ ምንም ሲሲ ምንም ልትራራላቸው አይገባም። ነገርኩ እኮ በዚህ ጉዳይ በክርስቶስ ጉዳይ አይደለም አንድ የምታውቃት ሶሻል ሚዲያ ላይ ወር ደግሞ ዝም ብለሽ ሻይቡና የምትላት ሴት ይቅርና ቤተሰብ ቢሆን እንኳን በዚህ ጉዳይ መታገስ ተገቢ አይደለም ብዬ ነው ማስበው። ምክንያቱም እነሱ ናቸው ትውልድ ገዳዮች፣ እነሱ ናቸው ትውልድ የሚያጠፉት እንጂ ሃይማኖት ትውልድ አያጠፋም። ስለዚህ ሲስ ማለት ምንም አይነት ወደ ኋላ የምትልበት አይነት ምክንያት የለም። ዶክተር ፌቨንም የላከችልን ቮይስ አውጣው እና ሁሉም ጭምብላቸው የወለቀ እየታወቀባቸው ነው። ስለዚህ በክርስትና ቀልድ የለም ነው። በክርስቶስ ጉዳይ አንደራደርም፣ ልንደራደርም አንችልም። ይህን ሁሉ የምችለው። በተረፈ በጣም እናመሰግናለን ሲሶ ቀኑ ሙሉ በዚህ ጉዳይ ፋይት ስታረግ ነበርና በጣም ቴንኪዩ። እሺ ቴንኪዩ። አንድ ያሳቀኝ ነገር ሳልናገር ብዘጋው ለጊፍትም ብለህ ከሆናል ለማንኛውም አካውንት አንተ ይሄን እኮ ሆን ብለህ ነው ያረከው። እውነት ለመናገር አካውንት እንዲያድግ ነው ላይክ ሞኔታይዝ ለማድረግ ፈልገህ ነው። ዩቲዩብ ነው እንደ ቲክቶክ ምን አይ ዶንት ኖ እንዴ ግን እንደዛ እውነት ለመናገር እንደዛ ነው ያረከው ቀጥታ። አረ በጣም ገና ለቲክቶክ እንግዲህ አሁን ሰዎች ስለሆነ እስቲ አለታ እንዴ ሲስ በጊፍት ነው የሚኖረው እርዱት እስቲ እንደዛ ተብዬማ ጊፍት በጣም ደግሞ ፎሎወርህም ደግሞ ባይዘው ትንሽ ነው ሳየው እኮ ትንሽ ነው። ባይዘው ሊትራሊ እንደዚህ ነው የተባለው። አሁን ያልኩት ነው የተባለው። እንደም ፌሚኒዝምን ይቀላቀላል አንበሳ ምናምን ካወራዳችሁ። አይሲስ ግን ሲሪየስሊ እኛን ነው ይቅርታ መጠየቅ ያለብን። ምክንያቱም ነፃነት ሰጥተሃቸው ቤትን ከፍታ ወያይተ ነው ይሄ ነገር የመጣብህ። ስለዚህ እኛን ኦዲየንሶችን ይቅርታ መጠየቅ እዚህ ያለ ሰው ይቅርታ ጠይቀኝ ቢለኝ እኔ በቃ አሳማኝ ነው። በቃ ትክክለኛ ያልሆነ ነገር እንድንሰማ አድርገሃል። ስለዚህ ይቅርታ ጠይቀኝ ቢሉ እዚህ ያለው ሰው ሳትፈልግ ነው አንተ እነሱን ፕሮሞት ያደረከው። የምሬን ነው የምልህ። አንተ ነፃነት ሰጥተሃቸው መተው እንዲወያዩና ሀሳባቸውን እንዲሰጡ ነበረ። ግን በዛ አጋጣሚ ፕሮሞት ተደርገው ነው ለዛሬዋን ለዚሽ ቀን የበቁት። ሰው ወይ ጉድ ምናምን አትበይ ጆይ፣ አንቺ ራሱ ከነሱ ውስጥ አንዷ ነሽ። ሲሶ ምን እየተካሄደ ነው? የይቅርታ ዋና ማለት ነው። በእናታችሁ እስቲ ነገሩ ብሬኪንግ ኒውስ አለታ ሆዴን ቆረጠኝ ትላለህ ለወሬ። ብሬኪንግ ኒውስ ኦ ማይ ጋድ። አንድ የተናገሩት መረጃ አወጣውና ለዛ መረጃ ይቅርታ ካልጠየቅ እየተባልኩ ነበር። ማነው ጠያቂው? ማነው ተጠያቂው ትላለህ? ፌሚኒዝም ላይ እንደሆነ እንግዲህ ስታወሩ እየገባኝ ነው። ምን ጥፋት ተገኝቶብን ነው ሲሶዬ? እኔ ላስታርቃችሁ እስቲ። አይ እነሱ እንደ አጋጣሚ ትላንትና ማታ ላይቫቸው ላይ ኢየሱስ ክርስቶስ ላይ ሞክ ያደረጉትን ፎቶ አወጣሁት እኔ። ስለዚህ አሳልፈ ሰተናል፣ ይቅርታ ጠይቀን ተገቢ ነገር አይደለም ያደረከው አሉ። ራዲካሎች ያሉትን ነው። ራዲካሎች ያሉትን ለሁሉም ነገር ጆይ ብዙ ነገር ይላሉ። ምንድነው እስቲ ሌላ መረጃ ባገኝ ፖስቷለሁ ጆይ። የወንድ አምላክ የለንም እኮ ብለዋል እነሱ። የእግዚአብሔር ወንድ አይደለም ምናምን ብለዋል። ምን ይገርማቸዋል ማለት ብዙ ነገር እየተባለ እኮ ነው። By the way, Haleta, this is my other account, በሌላ አካውንት ያኛው ዘግዝቆኝ ገብቻለሁ።
ቀደም ግን እንደ ቀልድ ያሽውን ግን I really hope በተከፊበት ምንድነው እኛም እኮ የራሳችንን ፌሚኒስት ሙቭመንት ልንጀምር ነው ያልሽው I know it's like a joke but it's worth really entertaining right like ለምሳሌ ምንድነው ከዋናው ፖይንቱ መውጣት የለ ዲስትራክትድ መሆን የለብንም እና አንድ ነገር ፌሚኒዝም አለ ሄዱ አልመጡ በሴቶች ጉዳይ መሰራት አለበት የምናምንበት ነገር ነው ክርስቲያኖች ስለሆነን እና የእውነት የሚደፈሩ ሴቶች አሉ መድረስ ያለብን ጋር መሄድ ስላለብን ቤተክርስቲያን ውስጥ ያላችሁ እህቶች the real feminist movement ይጀመር ፌሚኒዝም ሳይሆን ግን ለሴቶች የሚቆም ለሴቶች የሚያስብ ሲገፉ የሚሄዱበት አይነት እንትን እንስራበት እንትን ፌሚኒዝም ምን አላለ እያለን ሳይሆን መሄድ ያለብን በጉዳዩ ስለምናምን just ለሪስፖንስ ብቻ ሳይሆን እዚህ ላይ ግን እና ሀሌታ ሶስና ከዚህ በፊትና ግሬስ ብዙም የሚም እንትን ስላላልኩ ነው እንጂ the past few days የሆነት ቅንቅን ይሆናችሁ ከታችም ከስርም ያላችሁ እነ ጆይ እነ ቤታኒ እነ ናዲ የሆነት ቅንነት ከሆነ እዚህ ጋር በቃ ሰሩ ሌላውን ነገር we just will not be a part of it I think that's the better approach እውነቴን ነው ማለት ያ እኔ አሁን ደግሞ የምፈራው ምንድነው ይሄ ራዲካሊዝሙ መጥቶ የእውነት ለሴቶች የሚቆረቆሩ ሴቶችን ሃይጃክ እንዳያደርግ ነው እንደነ ጆርዲ አይነት ምናልባት ቢታኒያም ብዙ ጊዜ ሰማታለው ጄኑን የሆነ እንትን አላት እዛ የሚሰሩትን ስራ ስለምታወራ ማለት ነውና እንደዚህ አይነት ሴቶችን ሃይጃክም ባይሆን አትሊስት በማህበረሰቡ ዘንድ ስም እንዲለጠፍባቸው ያደርጋል ስለዚህ እንደዚህ አይነት ፌሚኒዝም ላይ የሚሰሩ አትሊስት ክርስቲያን ነን ከዛ ደግሞ ፌሚኒስት መሆን እንችላለን የሚሉ ሰዎች በጣም ራሳቸውን ካታጎራይዝ ያያረጉ ራሳቸውን እየለዩ ቢሰሩ ጥሩ ነው ባይኔ ሐሳባቸውንም ቢሞግቱ ምክንያቱም እየተመሳሰሉ አሁን መለየት አልተቻለም እኔኮ like I was saying this ever since ሲጀመር ማለት ነው እየተመሳሰሉ ራሳቸውን መለየት አልቻሉም አይዘር አንድ ጊዜ ተለይተው ወጥተው እንደዚህ ካታጎራይዝ ካላረጉ በቀር ማህበረሰቡ መጥቶ ሲያዳምጣቸው ራዲካል የሆነውን ነገር ጋር ያመሳስለዋል ዞሮ ማህበረሰቡ የሰማው ነው ጃጅ የሚያደርገው you know ስለዚህ ደግሞ ነው ሪያሊቲም ስታየው እንግዲህ ያው ብዙ ነገር ይላሉ እግዚአብሔርን የሚሳደባሉ ሃይማኖትን ይሳደባሉ ወንድን ይሳደባሉ ባይዘወኝ አንድ በጣም የምቃወመው ነገር ምንድነው ለሴት ልጅ ጥቃት ወንድ ያደርሳል እየተባለ ወንድን ደግሞ ፓርት ኦፍ ዘ ሶሉሽን አለማድረግ በራሱ ችግር ነው ከፍተኛ አደጋ ነው አሁን እነሱ ያዙት አካሄድ ወንድ ልጅ is a part of the solution እንደውም ወንድ ልጅ ነው ማሳተፍ ያለበት ወንድ ልጅ ነው ለዚህ እንትን መነሳት ያለበት ሰፈሩ ላይ ስትለከፍ ሴት ሰፈሩ ላይ ያለ ወንድ ነው አትልከፉ ብሎ እንትን ማድረግ ያለበት እነሱ ግን ምን ያያረጉ ነው መሰለ ከንግግራቸው በጣም ብዙ ወንዶች ናቸው እነሱሩም እየገቡ እንትን የሚሆኑ አሪፍ ወንዶች ባይዘው በጣም የሚያዳምጧቸው ፌሚኒስት የሆኑ ወንዶችን ራሱ ያበሳጫሉ ለምንድነው they are very arrogant ይሄ አሮጋንሲ ሆነ ጥላቻና completely ወንድን ራሱ አለማሳተፍ አይነት እንትን ውስጥ ነው የገቡት ይሄ ከምን የመጣ ሊሆን ይችላል እኔ ሳስበው የግል የሆነ የራሳቸው ቪክቲም የሆኑበት ነገር ሊኖር ይችላል I don't know እንደዚህ አይነት ሴቶች ግን ወንዶቹን ግን ፓርቲሲፔት ካልተደረገ ለዚህ ነገር መፍትሄ አይፈጠርም ሴት ልጅ የሚጠብቀው ወንድ ነው እህቱን የሚጠብቀው ወንድ ነው by the way not only that እኔ አገን እንዳቀን የምለው ምንድነው ለችግሩ ተጠያቂም ወንድ ብቻ አይደለም ሴትም ናት ሁላችንም ነን ተጠያቂ የምንሆነው ስለዚህ ይሄ ለብቻ ጾታ ተደርጎ አንድን ጾታ አታክ ያያረጉ አንድን ጾታ እንደ ሰይጣን መሳል በጣም ስህተት ነው እኛ ሀገር ብዙ ሚሊዮን ወንዶች አሉ በጣም ብዙ ሚሊዮን ወንዶች አሉ ሴትን ሪስፔክት የሚያረጉ ሴትን እናቶቻቸውን ሪስፔክት የሚያረጉ እና እንደዚህ አይነት ወንዶችን ፓርት ኦፍ ዘ ሶሉሽን ካላደረገን ከፍተኛ ክራይሲስ ውስጥ ነው የሚገባው የፌሚኒዝሙ ሙቭመንት በያስባለውና እንደዚህ አይነት ሰዎች ከነዚህ ከራዲካል እንትኖች ራሳቸውን ቢለዩ ኮምፕሊትሊ ለዛ ነው ያም ቢታኒ ነይናውሪ እያልኳት ነው ቢታኒ ያለች ታች ሜቢ ድል ቢሰጣት ሺዝ ከነሱ ተለይታ ይወጣች ናት
እንደነዚህ እንደነ ቢታይን አይነት ሰዎች መጥተው ሀሳባቸውን ቢሸጡ ጥሩ ሰው ይሰማቸዋል ብዬ አስባለሁ። ቴንክ ያ አይ አግሪ አይ ቲንክ ከኤክስትሪሙ እስካሁን ድረስ ምን ነበረ ይሄ የግል አስተያየት ነውና እኛ አይዲያውን አክሰፕት አናደርግም ግን እነሱ በቃ መተዋል አብሮ መስራት ነው ያለው ምናምን የሚል ነበረ ግን ይሄ አካሄድ አይ ቲንክ እኔ ፐርሰናሊ ዛሬ በቃ እንደማያስኬድ ነው ያየሁት ምክንያቱም አንድ ሰው የቤተክርስቲያን ያለውን like you showed your cards too early does that make sense like you showed me who you are እና ቤተክርስቲያን መጽሐፍ ቅዱስን ያላገጡ ቤተክርስቲያንን እንትን ይያሉ አይ እኔኮ የፐርሰናል አይዲያ ነው ግን እንደው አብረን ስራ አያስኬድም ኖ እንደዚህ ከሚያስብ ሰው ጋር አብሬ አልሰራም ይመን ኦርቶዶክስ ይሁን አገልጋይ ይሁን ሰንበት ተማሪ ይሁን ይያልኩ አይደለም ግን ያ ሰው ካለማመን አልፎ ስድብ ላይ ካለ የኔ ጠላት ነው የሚሆነው ማለት ነው I can't work there's nothing to converse ከዚህ በኋላ እና በደንብ እዚህ ላይ አሁን እኔ ዛሬ የተረዳሁት ሲሪየስ መሆን ያስፈልጋል አይ እኔ ያንን አይዲዮሎጂ እቃወማለሁ ሳይሆን ያንን ሰው እቃወማለሁ አዘብ ከዛ ሰው ጋር ብር አልሰራም ማለት ያስፈልጋል I think በጣም ይሄ ላይን እንደው ዛሬ ግልጽ ሆኖ በቃ እንትን ቢደረግ that's what I want to keep emphasizing እሺ ቴንክ ዩ ዲያቆን ዳዊት የመጨረሻ ሐና አስተያየት ሐሳብ ስጪና ላይቭን እንዝጋው ቴንክ ዩ ሁላችሁንም በጣም እናመሰግናለን ሰላም ብያለሁ እንዴት ዋላችሁ ዲያቆንዬ ሰላም ብያለሁ አይኔ ባለፈውም ፓስተር ሳሚ ቤት ነበርና የውይይት ለሁለት ቀን በጣም ልጅቷስ የምትናገረው ነገር ሾክ ያደርጋል ትዳር ራሱ ደፋሪ ነው የሚለው እኔ በጣም ነው የሚናገሩት ነገር ያማል ኢኒዌይስ ለሴት ጠበቃ እንቆማል ካሉ የሴት መብት ይጠበቅ ካሉ እኔ አሁን ለምሳሌ ሃይማኖቴን በሃይማኖቴ ጭምር ነው እስከ ሃይማኖቴ ነው እንዲወዱኝ የሚፈልገው እንዲከራከሩኝ የሚፈልገው ሃይማኖቴን እየጠሉ ሃይማኖትን እየተሳደቡ ግን አሁን ሃይማኖት ሴት ልጅ ሃይማኖቷን እንዲጠላው ነው የምናረገው ይያሉ እየተናገሩ ነው አይደለ ያየነው ነው ቪዲዮ እየተመላለሰና ምን አይነት የሴትን መብት ማስጠበቅ ነው ባለፈው አንተ ቤትም ነበርኩ እንተናን ስቃወማት የነበረው ለዛ ነውና መብትን እኮ ስታስጠብቅ እኮ ያን ሰው የሚወደውን ነገር ወደህ ነው አይደል ሰው የሚፈልገውን ነገር አርገለት እኮ ነው እኔ የምፈልገውን ነገር ሳታረግኝ ግን መብትሽን አስጠብቅልሻለሁ ብትለኝ ምን አይነት መብት ነው የምታስጠብቀኝ እኔ ኢትዮጵያዊ ሴት ነኝ ኢትዮጵያዊ ባህል አለኝ ኢትዮጵያዊ ትውፊት አለኝ እሲልም ደግሞ ትልቁን መጽሐፍ ቅዱስ የማመን ኦርቶዶክሳዊ አማኝ ነኝ በትልቁ ማለት ነው ስለዚህ ምን አይነት ነው የሚያስከብሩልን እንዲህ አይነት አይዳ ይዘውት የመጡት እኔ በጣም በእውነት በተለይ ባለፈው እንዴት አንቺ ትልቅ ሙያይዘሽ የነን ይያልኩ ስከራከራት የነበረችውም ልጅ አያስኬድም የሆነት ሴቶች ተጨቆኑ የሚለውም እኔ አያስኬደኝም ወንዶች አልተጨቆኑም እንዴ ምናልባት በመንኖርበት ሀገር እኮ በዚህ በአሜሪካን ሀገር እንግዲህ ዲያቆን ዳዊት ታውቃለህ ያለንበትን ሀገር ወንድ ልጅ እኮ ልጁን እንኳን እንዳያየ የተከለከለበት ጊዜ አለ ሴት ልጅ በራሷ ፍላጎት ሲንግል ማም እየሆነች ከዛ በኋላ ወንዶች ጨቆኑኝ ወንዶች በደሉኝ የሚባለው ነገር እንዴት ነው በምን አይነት አንግል ነው ሴት ልጅ አትጨቆንም እንዴ ሴት ልጅ አትበድልም እንዴ በጣም ሴት ልጅ ትበድላለች በጣም በብዙ ነገር ማለት ነው በመናያቸው ነገሮች አሉ ከሞያ ማንጣር ስንሄድ ከብዙ ነገር ሴት ልጅ አይደለችም ወይ እንደው ወንድም የሚጨቆነው እንደዛ ሳይሆን ግን በቃ ሴት ልጅ አዋት ትጨቆናለች ትጎዳለች ትደፈራለች ግን ሃይማኖቱን ትውፊቱን ሳንጥል ከሆነ እንስማማለን ያስኬደናል ከዛ በተረፈ ግን ሃይማኖትን እየጠሉ ወንድሞቻችን እንዴ አባትሽ ደፈረሽ ሊሉኝ ነው እንዳሁን እኔን እስኪ ይቅርታ አድርጉኝና ወንድሞቻችን